በዚሁ ወደ ሰዓቱ የስፖርት መረጃ ነው የምናልፈው ተመልካቾች። መረጃዎችን ሊያደርሰን ደግሞ መለሰ ግዛቸው እዚህ ስቱዲዮ እየጠበቀን ይገኛል። ሰላም ብያለሁ መለሰ። ደህና ነኝ። እንዴት ነህ? ደህና ነኝ። ወደ መረጃዎች ማለት ይችላል። አመሰግናለሁ። የባህር ዳር ከነማ እግር ኳስ ክለብን በተያዘው ዓመት ውጤታማ ለማድረግ እየተሰራ መሆኑን የክለቡ የቦርድ ሰብሳቢ ቶማስ ታምሩ ተናግረዋል። ቅሬታ የሚነሳበት የደጋፊዎች መለያ በቅርቡ ለማሰራጨትም እየሰሩ መሆኑን የክለቡ ስራ አስኪያጅ ልዑል ፈቃድ ገልጧል። ዳናይ ሲሳይ ባህር ዳር ከነማ እግር ኳስ ክለብ በየእድሜ እርከኑ ከ20 በላይ ክለቦች በስሩ አሉት። እነዚህ በላይኛው የሊግ እርከን የሚሳተፈው የወንዶች ፕሪሚየር ሊግና የሴቶች ፕሪሚየር ሊግ ተሳታፊ ክለብን ጨምሮ ታችኛው የታዳጊዎች እርከን ድረስ መጋቢዎቹን እያፈራ ይገኛል። ክለቡ በዘንድሮ የውድድር ዓመት በሁለቱም ጾታዎች በኢትዮጵያ ፕሪሚየር ሊግ ላይ ይሳተፋል። ተሳታፊ ክለቦችም እንዳለፉት ዓመታት ለተሳትፎም ብቻ ሳይሆኑ ውጤት እንዲያመጡ የሚፈልጉትን አሟልተናል፣ ይህን በማያደርጉት ላይ ደግሞ እርምጃ እንወስዳለን ሲሉ የክለቡ የቦርድ ሰብሳቢ አቶ ቶማስ ታምሩ ከአሚኮ ስፖርት ትንታኔ ጋር በነበራቸው ቆይታ ገልጸዋል። ለክለቡ ይመጥናሉ የሚላቸው ልጆች ወደ ክለባችን አመጣናል። በዚህ ዓመት ግን ያለንን ስኳድ በሙሉ ተጠቅመን ያሉ ልጆችን ተጠቅመን ውጤት ማምጣት አለብን በሚል ኮሚትመንት ነው ያሰልጣኝ ቡድን አባላትም እኛም ተቆራርጠን የገባ ነውና አሁን ላይ ከኛ በተለይ እንደ ቦርድ ያሰልጣኝ ቡድን አባላት ምንም አይነት ከኛ ሳይድ ምንም አይነት ክፍተት እንዲያነሱ እድል አንሰጥም። የሚያነሷትን ክፍተት በሙሉ ከስር እየተከታተልን እንሞላለን። እነሱም ደግሞ በተግባባንበት ልክ ውጤት እንዲያመጡ ድጋፍ እናደርጋለን። ያላመጣ አካል ደግሞ ያው በየደረጃው ተጠያቂነትን አሰራር እንከተላለን። ክለቡ የታዳጊ ወጣቶች ልማት የ10 ዓመት እቅድ ዘርግቶ እየሰራ ይገኛል። ለተጫዋቾች የሚወጣውን ውድ የዝውውር ክፍያ ለማስቀረት በ10 ዓመት ውስጥ የታዳጊ ወጣቶች ልማት ፕሮጀክት አካል የሆኑ ተጫዋቾችን ለዋናው ቡድን እንደሚጠቀሙ የክለቡ ስራ አስኪያጅ አቶ ልዑል ፈቃድ ተናግረዋል። የወጣቶች ልማት ፕሮግራም ፕላን ያደረግነው ከ10 ዓመት በኋላ ይደርሱልናል ብለን ነው። አሁን 5 ዓመት ሆናቸዋል። ከ12 የጀመሩት መጣው አንደር 15 ላይ ናቸው። በጣም ድንቅ ችሎታ ያላቸው ልጆች እየተገኙበት ነው። እነዚህ ወደ ሙሉ ሳይክሉ ሲሄዱ አፍተር 5 years 5 or 6 ዓመት ላይ ሙሉ በሙሉ እነዚህ ለፕሪሚየር ሊጉ ማብቃት ይቻላል። ክለቡ ውጤታማ ሲሆንና ውጤት ሲጠፋ ከጎኑ የማይለዩት እንቁ ደጋፊዎቹ ጋር የተሻለ ግንኙነት እንዲኖራቸው በአመቱ በቅድ ይዘው እየሰሩ መሆናቸውንም የቦርድ ሰብሳቢው አቶ ቶማስ ታምሩ ገልጸዋል። ደጋፊው ማህበሩ አውትሻይን አድርጎ ስራዎችን እንዳይሰራ ብዙ ደጋፊዎች ደግሞ ከቦታ ቦታ ተንቀሳቅሰው ክለባቸውን ለመደገፍ ምቹ ያልሆነበት ሁኔታ ነው የነበረው። ያ ማለት ግን ክለቡና የደጋፊ ማህበሩ ግንኙነት ክፍተት ያለበት ነው ማለት አይደለም። እንዳልኩት ከወቅታዊ ሁኔታ ጋር ተያይዞ ደጋፊ ማህበሩ የተቀሳቀሰበት በሚፈልገው ልክ ስራዎችን እየሰራ ያልሆነበት ሁኔታዎች አሉ። እሱን ደግሞ ማጠናከርና መደገፍ ያሉባቸውን ክፍተቶች ደግሞ በቅርበት መሙላትና ወደ ተጠናከረ የደጋፊ ማህበር ስርዓት ውስጥ እንዲገቡና ስራዎችን እንዲሰሩ ማድረግ ይጠይቃል። ሁሌም በቅሬታ የሚነሳው የክለቡ የደጋፊዎች መለያ ለማሰራጨት መዘግየቶች መኖራቸውን አምነው የተፈጠረውን ክፍተት በአፋጣኝ ለማስተካከልም እየሰሩ መሆናቸውን የክለቡ ስራ አስኪያጅ አቶ ልዑል ፈቃድ ገልጸዋል። ድላያንሶች የሉም ማለት አይደለም፣ ትክክል ነው። ከአቅራቢ ድርጅቱም ጋር እየተስተካከሉ የመጡ ነገሮች አሉ። እሱን ማስተካከል ይጠይቀናል። ባህር ዳር ብቻ ሳይሆን አዲስ አበባም፣ ድሬዳዋም፣ ሐዋሳም የተለያዩ ቦታዎች ማሊያዎች ይጠየቃሉ። ያንን እንዴት ተደራሽ እናድርግ የሚለውን አሁን በኦንላይን ሲስተም ከአቅራቢያችን ድርጅትም ጋር ሆኖ የተሻለ ስራ ለመስራት እንጥራለን የሚለው መውሰድ፣ ክፍተት አለ የሚለውን ግን ተቀብለን ያን ክፍተት የማረም ስራ እንሰራለን ብዬ አስባለሁ። በአትሌቲክሱ ወደ ቀደመ ከፍታችን ለመምጣት ካሁን በፊት የነበረው ብሔራዊ አንድነትና ትብብር መመለስ አስፈላጊ መሆኑን አንጋፋው አሰልጣኝ ዶክተር ይልማ በርታ ተናግሯል። የኢትዮጵያ አትሌቲክስ ፌዴሬሽን አሰራሮችን ማስከበር ላይ ቁርጠኛ መሆን እንዳለበትም ገልጸዋል። ባዘዘው መኮንን አንድ ላይ ሲሰራ፣ አንድ ላይ ሲበላ፣ አንድ ላይ ሲጠጣ እምነቱ ይመጣል፣ ፍቅርም ይመጣል። እና የዛን ጊዜ እኮ እኛ ልጆች እኮ በሙሉ ሆቴል እስከሚገቡ ድረስ እኮ ይጨንቃቸው ነበር። ዶክተር ይልማ በርታ ከ1970ዎቹ አጋማሽ ጀምሮ ለ40 ዓመት ለሚጠጋ ጊዜ በኢትዮጵያ አትሌቲክስ አሰልጣኝነት የካበተ ልምድ አላቸው። በእነዚህ ጊዜያት በኦሎምፒክና ዓለም ሻምፒዮና መድረክ በርካታ ትዝታዎች ያሏቸው ዶክተር ይልማ በቀደመው አትሌቲክሳችን
አንድነትና ትብብር እንዲሁም ሀገርን ማስቀደም ዋና የውጤት መሰረቶች እንደነበሩ ያስታውሳሉ። በ1980ው የሞስኮ ኦሎምፒክ በ5000 ሜትር ምሩጽ ይፍጠር ወርቅ ያጠለቀበትን፣ መሐመድ ከድር ነሐስ ያስገኘበትን ውድድርም ለአንድነትና ትብብር ማሳያ አድርገው ያነሱታል። ምሩጽ ይፍጠር ልክ ከአትሌቶቹ ጋር ጎን ጎን ገብቶ ያዳምጣቸዋል። ትንፋሻቸው እና ምን እንደሚታገሉ ይታገላሉ ከትንፋሻቸው ጋር ወይስ ደህና ናቸው ብሎ፣ ደህና ከሆኑ ዝም ነው የሚለው፣ ከነሱ ጋር ይሄዳል። መጨናነቅ ሲያመጡ ግን ጥሏቸው ነው የሚሄደው። በቃ አውቆቻላ በቃ ተጨናንቋል፣ መሄድ አይችልም። ታዲያ ያኔ ነው እንግዲህ አሁን የፊንላንድ አትሌቶች ተናንቀው ይዘውን መጨረሻ ላይ እነ መሐመድ ታገሉ። በኋላ ሂድ ምሩጽ በቃ አንተ መሄድ አለብህ አሉት። ሄደ። በቃ ማን ያቁመው? እሱ ደግሞ የሚፈራው የእኛን አትሌቶች ነበር። ሂድ ሲሉት እሱ ሄደ፣ አሸነፈ፣ ድል አነሳ። ይሄ እንደዚህ አይነት ነገሮች ነበሩ የዛን ጊዜ። ዛሬ ያጣነው እሱን ነው። ዶክተር ይልማ በርታ ኃይሌ ገብረስላሴ በአትላንታ ኦሎምፒክ ህመም ላይ ሆኖ በ10,000 ሜትር ወርቅ ያስገኘበትን የሲድኒ ኦሎምፒክ ደግሞ ሀገርን የማስቀደም ለኢትዮጵያ ራስን የመስጠት ምሳሌ አድርገው ያነሱታል። ያ እግሩ አሞት እነዚህ ተሞሻንቆ አንድም ትሬኒንግ ሳይሰራ ስንትና 2 ሳምንት ከ3 ሳምንት በላይ ቆይቶ ሄዶ የዛን ጊዜ እዛ ፖልተርጋት ጋር ምን አይነት ሩጫ እንደሮጠ እንግዲህ አይቷችሁታል። ያ ምንጊዜም የሰው ልጅ ይጨክናል። የሰው ልጅ ያለውን ያሰበውን ነገር ያሳካል። እኔ በሱ ነው ያየሁት። አውራ ጣትህ ታሞ ያውም ውድድር የሚያህል ነገር ተወዳድረህ ማሸነፍ ማለት ምን አይነት ዲተርሚኔሽን ነው? አሁን ላይ በአትሌቲክሱ ብሔራዊ አንድነትና ትብብር እየተቀዛቀዘ መምጣት ለውጤት ማጣታችን ዋነኛው ምክንያት መሆኑን የሚናገሩት ዶክተር ይልማ ወደ ቀደመው ከፍታችን ለመመለስ ፌዴሬሽኑ አሰራርን ማስከበር እንዳለበት፣ አትሌቶችም ስለ ሀገር ክብር ሊገዳቸው እንደሚገባ ይገልጻሉ። አትሌቱ የእሱ መብት ምን እንደሆነ ግዴታው ምን እንደሆነ ማወቅ አለበት። ከዛ በኋላ አሰልጣኙም እንደዚሁ፣ ሌላውም አስተዳደሩም እንደዚሁ በህግና በህግ ከተሰራ አንተ ይሄንን ተላልፈሃል፣ ሌና ጥፍተሃል፣ ጥፋተኛ ነህ፣ ቁም ትለዋለህ። አይ መልሶ መላልሶ ደግሞ እምቢ ብሎ የሚያደግ ከሆነ አዲዮስ ቻው ትለዋለህ። በቃ ህግ ጥሷላ። የግዴታ አገር ነውና የምንወክለው ቢያንስ ለሀገራችን ለራሳቸው እንትን አይስሩ አይሩጡ አያግኙ አይደለም፣ ገንዘብ አያግኙ ማለት አይደለም። 4 ዓመት ኦሎምፒክን በየ2 ዓመት ዓለም ሻምፒዮን ስለሚደረግ ለዚህ ለአንድ ጊዜ ውድድር ለሀገሩ ሲል መሞትም አለበት። ስለ እውነት ደግሞ ያ ነገር ስታደርግና ስታከብርና በዓለም ላይ ስታሸንፍ ነው አንተም ክብር ሊኖር የሚችለው። ዶክተር ይልማ በዓለም ላይ ይበልጥ ተወዳዳሪ ለመሆን ከተለመዱት መካከለኛና የረዥም ርቀት ውድድሮች በተጨማሪ በሌሎች የአትሌቲክስ ዘርፎች ላይም ትኩረት አድርጎ መስራት ጊዜው እንደሚፈልግ ለአሚኮ ገልጸዋል። ሁሉን ነገር አሟልቶ የሰጠን የሀገራችን አቀማመጡ፣ ሀገራችን አበላላችን፣ ምግባችን፣ ምናምናችንም የሰጠን ጸጋ ነው። ስለዚህ የኛ ፈልጎ ካለበት ጎትቶ አምጥቶ አሰርቶ ማቅረብ ግን የግዴታኛ ነው። አፍሪካ እኮ በአጭር ርቀት ገብተዋል። ጎረቤታችን አይደሉም እንዴ? ግን ጊዜ ይጠይቃል፣ ልፋትን ይጠይቃል፣ እውቀትን ይጠይቃል። ይሄን ያዘጋጅተህ ለማግኘት ጊዜ ይፈልጋል። ስለዚህ ይፍጅ የፈለጀው ጊዜ ምናልባት ዛሬ ቢጀመር የዛሬ 8 ዓመትና 10 ዓመት ቢደርሱ ትልቅ ነገር ነው።